በመጀመሪያው የሜክሲኮ ከተማ ቆይታው ቼጎቬራ ወደ ተመረቀበት ሙያ ተመልሶ በሐኪምነት መስራቱ ይነገራል። እንዲሁም በሜክሲኮ ዩኒቨርሲቲ ሕክምናንም አስተምሯል። የሚገርመው ላቲን ዜና አገልግሎት ለሚባል የመገናኛ ብዙሃን የፎቶ ጋዜጠኛ ሆኖ መስራቱ ነው። ይሁንና ቀድሞ በጓቲማላ ከተዋወቃቸው አብዮተኞች ጋር ግንኙነቱን አላራራቅም። እናም በእነሱ በኩል የኩባ አማጽያን መሪዎችን ተዋወቀም። ቀድሞ ያገኘው ራውል ካስትሮን ነበረም። በሱ በኩልም የአማጽያኑን ዋና መሪ ፊደል ካስትሮ ጋር ተዋወቀም። አንድ ሌሊት ሙሉ አምባገነኑን የጄኔራል ባቲስታ መንግሥት ለመጣል ባላቸው ስልትና በሚከተሉት ርዕዮተ ዓለም ላይ ከተከራከሩ በኋላ ቼጎቬራ ለአማጽያኑ አባልነት ፈረመ። ከዚህ የቀጠለው የደፈጣ ውጊያ ሥልጠና ነበረም። ሥልጠናው ከጦር መሣሪያ አጠቃቀም ጀምሮ ጠላትን ባሳቻ ስፍራ ጠብቆ በማጥቃት በፍጥነት መሰወርን ያካትታል። ተራራማ ስፍራዎችን፣ ወንዞችንና ደኖችንም ማቋረጥ እንዲሁም ጀነራል ባዮ የተባለው አሰልጣኛቸው ከሁሉም የላቀ ምርጥ የጎሬላ ተዋጊ ሲል በሥልጠናው መጨረሻ መስክሮለታል። ሥልጠናው እንዳበቃም እነ ፊደል ካስትሮም ተዋጊዎቻቸውን ይዘው ወደ ኩባ ለመዝለቅ ወሰኑ። ግራናማ በተባለችው ጀልባም ከ82 አማጽያን ጋር ወደ ኩባ ቀዘፉ። ግና የጀነራል ባቲስታ ጦር ቀድሞ መረጃ ደርሶት ነበረና ገና የኩባን ምድር እንደረገጡ ከፍተኛ ጥቃት ሰነዘረባቸው። በአማጽያኑ ላይ የደረሰውን ጉዳት የከፋ ሆነም። ከጥቃቱ በኋላ በሕይወት ተርፈው ተፈላልገው የተገናኙት 22 ብቻ ናቸውና የተረፉትም ወደ ትልቁ የሴራ ማይስትራ ተራራ ዘለቁም ያመጻ ትግላቸውን ለመቀጠል። እዚህ የቼጎቬራ ታላቅ ታጋይነት የታየበት እንደሆነም የታሪኩ ጸሐፊዎች ይስማማሉ። እጅግ የችግር ኑሮ የሚገፉትን ያስጠለሏቸውን አርሶ አደሮች ክሊኒክ በመክፈት ፈውስ ሆነም። የበዙቱ አርሶ አደሮች መሃይማን ነበሩና አማጽያኑን በማሳመን ባለማወቅ ላይ የተከፈተ ጦርነት ሲል የጠራውን የማስተማር ዘመቻ ከፈተም። ለአማጽያኑ ቡድን ፕሮፓጋንዳ የሚያስፈልገውን ጋዜጣም ሲቀድም በማሳተም በስተኋላም የአማጽያኑን ሬዲዮ ጣቢያ በማቋቋም ዋነኛው ሰው ሆነም። በዚህም የተነሣ የአሜሪካኑ ኒውስዊክ ጋዜጣ ጭምር የካስትሮ ሕሊና ሲል ቅጽል እስከ ማውጣት ደርሷል። ተከታዮቻቸውም እየበዙላቸው በመምጣቱም ቼጎቬራ የአንዱ ዕዝ አዛዥ እንዲሆን በፊደል ካስትሮ እስከ መሾም ደረሰም። Che described being a guerrilla as the highest form of humankind. ቼ ከሰው ልጆች ሁሉ የላቀ የጎሬላ ተዋጊ ነው ተብሎ ይገለጻል። ለዚህ ምክንያቱ ደግሞ ራሱ ለሚያምንበት ዓላማ መሥዋዕት ለማድረግ የተዘጋጀ በመሆኑ ነው። በሱ እምነት የሰው ልጅ በሽታ የሚፈወሰው እንዲሁም በያንኪ ካፒታሊዝም ተጽዕኖ ስር የወደቀ የዓለም ሥርዓት የሚቀየርበት ብቸኛ መንገድ ማርኪዝም ሌኒዝም ነው። በእርግጥ በዚህ ዘመን ከሃዲና ለመንግሥት መረጃ አቀባዮች የሚባሉትን በመግደል ስሙ በክፉ ይነሳል። የገዳይ ስኳዱ መሪ ነበርና እሱም ቢሆን በስተኋላም በጽሑፉ ይፋ እንዳደረገው ጉዌራ የተባለን የጦር መንገድ መሪን መግደሉን አልካደም። በእርግጥ ጉዌራ ራሱ የመንግሥት ጦር በገንዘብ ገዝቶት ለሚያደርገው የአውሮፕላን ድብደባም የአማጽያኑን ይዞታም እንዲሁም የደጋፊ አርሶ አደሮችን መኖሪያ መጠቆሙን አምኗል። ስለ ጉዌራ መገደል በሰፈረው ጽሑፍ ሲቀድም አብዮት ልጆቿን ትበላለች የሚለውን አባባል አብዮት በመሥዋዕትነት እንደገና ታብባለች በሚል ነበር ቼጎቬራ የተካው። በዚህም የተነሣ በትግል ወቅት ካዲዎች አሉና እርምጃ መውሰድ የሚደንቅ አይደለም የሚሉ እንዳሉ ሁሉ ጨካኝ ነፍሰ ገዳይ የሚያደርጉትም አልጠፉም። ቼጎቬራ ግን በሴራ ሜስትራ ተራራ የአማጽያኑን የትግል ዘመን ገኖ የወጣና በመሪነትም ተቀባይ ያገኝበት እንደሆነም የታሪኩ ጸሐፊዎች ይስማማሉ። ለዚህም የሚጠቅሱት የጄኔራል ባቲስታን አገዛዝ ለመጣል ወደ ርዕሰ ከተማዋ የሚገሰግሰውን ጦር ይመራ ዘንድ መመረጡ ነው። የላስ ማርሴዲስ ጦርነት ይባላል። በሚጠሉት አሜሪካውያን ዘንድ እንኳን ቼጎቬራ የተደነቀበት። ሆን ብለውም የፊደል ካስትሮ ጦር የባቲስታ ጄኔራል በነበረው ካንቴሎ ሰራዊት እንዲከበብ ያደርጋል። ጄኔራሉ የካስትሮ ጦር በመከበቡም ግዳይም ለመጣል ሲቋምጥ ግን የቼጎቬራ ሰራዊት ባልተጠበቀበት በኩል ጥቃት ይሰነዝራል። ይህም የባቲስታ ጦር
ትልቅ ሽንፈት መጀመሪያ እስከመባልም ይጠቀሳል። ለ7 ሳምንታት ጦሩን በሌሊት የመራበት ጉዞ ደግሞ ሌላው የሚደነቅበት ነው። ከባቲስታ ጦር ጥቃት ለመጠበቅ ቀን በመደበቅ ሌሊት ነበር ጉዞ የሚደረገው። እረፍት የሌለው እንዲሁም ምግብና እህል እጥረት የነበረበት ጉዞ። ከዚህ በኋላ በሰነዘረው ጥቃት ላስ ቪላስ የሚባለውን ግዛት ተቆጣጥሮም ግማሽ ኩባን በእጁ አስገባም። የቀረው የግዛቲቱ መዲናም ሳንታ ክላራ ብቻ ነበረች። ለ6 ሳምንታትም ከተማዋን ለመያዝ በተደረገ ጦርነት የቼጎቬራ አማጺ ተዋጊዎች በባቲስታ ወታደሮች 1-10 የሚበለጡበት ነበረም። በቼጎቬራ ወታደራዊ ጥበብና በአማጺያኑ ጽናት ግን ሳንታ ክላራንም ያዙም። በሬዲዮ ጣቢያቸውም ድሉን አወጁም። ጄኔራል ባቲስታ ከተማዋ በሰራዊታቸው እጅ እንዳለች ቢሰብኩም ታላላቆቹ ጄኔራሎቻቸው ከቼጎቬራ ጋር እየተደራደሩ መሆናቸውን ሲሰሙ ግን እግሬ አውጪኝ ብለው ወደ ዶሚኒካ ሪፐብሊክ ፈረጠጡ። በእርግጥ $300 ሚሊዮን ዘርፈው ነበር የሄዱት። ከዚህ በኋላ ቼጎቬራ የአማጺያኑን ሰራዊት እየመራ በድል አድራጊነት ርዕሰ ከተማዋን ሃቫናን ተቆጣጠረም። የአማጺያኑ መሪ ፊደል ካስትሮ እንኳን ሃቫና የደረሱት ከ6 ቀናት በኋላ ነው። ከድል በኋላ በወደብ ከተማዋ ታራራ በትግል ወቅት ጭምር እጅግ ያስቸግረው ከነበረው ያስመመሙ ያገግም ዘንድ እረፍት ተሰጠው። የኩባ ዜግነትን የሚያገኘው በዚህ ዘመን ነው። እሱ ግን ከማረፍ ይልቅ ወደ መጽሐፉ ገባ። በተለይ የደፈጣ ውጊያ ስልት በሚል ርዕስ ያሳተመው መጽሐፉ በዚህ ዘመን የተጻፈ ሲሆን የሚታወቅበትም ሆኗል። በዚህ ዘመን ሌላው ገራሚ የቼጎቬራ ተረክ በጓቲማላ የተዋወቃት አግብቶም ልጅ የወለደላት ሄልዳ ጋዲያ ነገር ነው። ጋዲያ ኩባ ድረስ እሱን ፍለጋ ብትመጣም ቼጎቬራ ግን ከሌላ ሴት ጋር በፍቅር ግንኙነት ጀምሬያለሁና እንፋታ ነበር ያላት። ጋዲያም ፍቹን ተቀብላ ፍላጎቱ እውን ሆነ። እሱም አሌዳ ማርች የምትባልን አዲሲቱ ፍቅረኛውን አገባም። ከማገገሙም ከተመለሰ በኋላም በአዲሲቱ ሶሻሊስት ኩባ ሁለተኛ ሰው ሆነ። በሹመት ፊደል ካስትሮ ብቻ ነበሩ የበላዩ። ከጦር ዋና አዛዥነት ጀምሮ የሀገሪቱ የመሬት ስሪትና የኢንዱስትሪ ሚኒስትር ሆኖ ሰርቷል። መሐይምነትን የማጥፋቱ ዘመቻ መሪም እሱ ነበረም። የሀገሪቱ ብሔራዊ ባንክ ገዥም እስከ መሆን ደረሰ። እዚህ ላይ በኩባ ባንክ ገዥነቱ በብር ኖቱ ላይ በላቲን ፊደል ቼ ብሎ የሚጽፈው ፊርማው በልዩነት ይጠቀሳል። በዚህ የሥልጣን ዘመኑም ረፍት የማያውቅ እዛው ቢሮ የሚተኛ ነበር ይባልለታል። በልማት ሥራዎች የመንገድ ሥራና ማጽዳት ጭምር ከሕዝቡ ጋር ተሰልፎ በመሥራት ለሀገር በበጎ ፈቃድ ማገልገል ምሳሌም ሆኗል። ኩባ የምትታወቅበትን የስኳር ምርት ግብዓት ሸንኮራ አገዳ አልሚዎችም ጋር አብሮ በመሥራት የበዛ ጊዜውን ይሰዋ እንደነበረም ይነገራል። እንዲህ በበጎ የሚነሳውን ያህል የመሬት ላራሹን አዋጅ ለማስፈጸምና የባቲስታ ሥርዓት አገልጋዮችን በማስወገድ እጁ በደም የጨቀየ የሚሉትም አልጣጡም። እርምጃውን የሚወስደው የግድያ ስኳዱ መሪ እሱ ነበርና ቼጎቬራ የኩባም ዲፕሎማት በመሆን ለሀገሩ በመላው ዓለም ዞሮ ሰርቷል። ይሁንና ዲፕሎማትነቱ እንኳን ለአሜሪካ ያለውን ጥላቻ በተለሳለሰ ቋንቋ መግለጽ አላስቻለውም። እንዲያውም አንዳንዶች እንደ ጎርጎሮሳውያኑ አቆጣጠር በ1962 አሜሪካና ሶቪየትን ያፋጠጠውም የኒውክሌር ሚሳኤል ቀውስ መነሻ ቼጎቬራ ነበር ይላሉ። ይህ ቀውስ ግን ቼጎቬራ ለሶቪየትም የነበረውን ወዳጅነት የለወጠ ሆነም። ሶቪየቶች የኩባ መሪዎችን ሳያማክሩ ከአሜሪካኖች ጋር በጓሮ በር ተስማምተው ሚሳኤላቸውን ነቅለው ሄደዋል በሚል ነው የተቀየማቸው። እናም ሶቪየት እውነተኛ የሶሻሊስት አጋር አይደለችም ብሎም ወደ ቻይናና ማኦ ፊቱን መመለሱ የሚሳኤል ቀውሱ ውጤት ነው ይባላል። ከቀድሞ የበለጠም ለአሜሪካ ያለው ጥላቻ ከፍ ማለቱም እንዲሁም። በዚህ ረገድ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ አሜሪካንን የተቸበትና የዘለፈበት ንግግሩ ይጠቀሳል። ኢምፔሪያሊዝም በተለይም ደግሞ የአሜሪካን ኢምፔሪያሊዝም በዓለም ላይ በሰላም አብሮ መኖር የሃያላን የግዴታ መብት አድርጋ ለመስበክ ትፈልጋለች። ይህ ግን በመሪው ፊደል ካስትሮ የተወደደ አይመስልም። ከዚህ መልስ ሁለቱ ብቻ በር ዘግተውም መነጋገራቸው እዚህ ይጠቀሳል። የተነጋገሩበት ምስጢር ሆኖ እስከ ዛሬ ቢዘልቅም ቼጎቬራ ግን ሥልጣን በቃኝ ብሎ ኩባንም ለቆ የሄደው
ከዚህ በኋላ ነውና ልዩነት ተፈጥሮ ነበር በማለት የታሪኩ ጸሐፊዎች የሚተነትኑት። ቼጎቬራ ከኩባ የሥልጣን መንበር አልሻም ብሎም ከአገር ከወጣ በኋላ መጣ የሚባለው ወደ አፍሪካ ነው። ጥቂት ታማኝ አብረው በነጻነት ትግል ወቅት የተዋጉትን አማጽያኑን ይዞም ሐሳቡ ደግሞ በያኔዋ ዛይር በዛሬዋ ኮንጎ ለነጻነት ይፋለማሉ ከተባሉት አማጽያን ጋር በመዋጋት ትግሉን ለማገዝ ነበረም። ግና ኮንጎ ሲደርስ የጠበቀው እንዳልነበረ ሆነም። የአማጽያኑ መሪ የተባለው ካቢላም ቼጎቬራን ለመቀበል የመጣው እጅግ ቅንጡ በሆነ የሞተር ጀልባ ነበረ። ዝንጥ ብሎ የለበሰ በወርቅ ያጌጠም ሁለት ቁባቶቹን በግራና በቀኝ አቅፎ ዊስኪውን እየጠጣ ነበረና ሊቀበለው የመጣው። አማጽያኑን እንዴት በውጊያ እንደሚመራ ሲጠይቀውም ከተዋጊው ጦር ጋር የተገናኘው አንድ ጊዜ ብቻ እንደነበረ መለሰለት። ይባስ ብሎ አብረውት የመጡት ምርጥ ጠባቂ የሚባሉትም ቼጎቬራ ያመጣላቸውን የጦር መሳሪያ እንዴት እንኳን መጠቀም እንዳለባቸው የማያውቁ ነበሩም። ቆይቼ በሥልጠና የተሻሉ ላድርጋቸው ቢልም ፍጹም ሥርዓት አልበኛ ሆኑበትና ኮንጎን ጥሎ ወደ ላቲን አሜሪካ ተመለሰም። በቦሊቪያ የአሜሪካ አሻንጉሊት የሆነውን መንግሥት በጫካ ዓመፅ ትግል ሊጥል። እዚህ ግን አልቀናውም። አሜሪካ ከቦሊቪያ ጦር ጋር በመሆን ወጥመድ አዘጋጅታለት ነበርና በተለይ ሲያይ ሁነኛ ሰዎቹን ነበር የላከው። ቼጎቬራ ከአጋር አማጽያኖቹ ጋር ሲንቀሳቀስም የደፈጣ ጥቃት ተሰነዘረባቸው። የበዙቱ ሞቱ። ቼጎቬራና ጥቂት አማጽያን ከጥቃቱ ተርፈው ለወራት ቢቆዩም ያድናቸው ከነበረው ሰራዊት ግን ማምለጥ አልተቻላቸውም። በዚህ ጥቃት አብረውት የነበሩት አልቀው ቼጎቬራና አንድ ታማኝ አማጺ ቆስለው ተያዙ። የታሪኩ ጸሐፊዎች የቦሊቪያ ሹሞች ቼጎቬራ እንዲሞት ባይፈልጉም በሲአይኤ ሰራዊት ግፊት መገደሉን ይናገራሉ። በውጊያ ላይ እንደ ሞታ አስመስለውም በጥይት ደብድበው ገድለውታልም ይላሉ። የኩባው መሪ ፊደል ካስትሮና ሕዝቡም መሞቱን አያምኑም ተብሎ ከተገደለ በኋላ ፎቶ አንስተው በጋዜጣ ጭምር አወጡ። ይህም ሆኖ ካስትሮ አላመኑምና ባሻራ አረጋግጡ ተብለው ሁለት መዳፎቹን ቆርጠው ላኩላቸው። ቀሪውን አካሉን ግን እጅግ በሚስጥር በተደበቀ ስፍራ ቀበሩት። ከ28 ዓመታት በኋላ ነው በከፍተኛ ጥረት ታውቆ በመውጣት በክብር ያረፈው። ፊደል ካስትሮም እርግጥ መሆኑን ካወቁ በኋላም ለኩባ ሕዝብ በአደባባይ በመውጣት የቼጎቬራን መሞት ይፋ አደረጉ። ሕዝቡም በሐዘን ቢዋጥም ሞቱን ግን ሊቀበል እንዳስቸገረው የታሪኩ ጸሐፊዎች ይተርካሉ። እንዲያውም አልሞተም፣ በአንድ ድብቅ ስፍራ እየኖረ ነው፣ አንድ ቀንም ይመጣል የሚሉም አሉ ይላሉ የታሪኩ ጸሐፊዎች። ቸር ያሰንብተን።